እንዳልክ ጎዳና ላይ ወጣ ቢባል ማን ነው የሚያምነው? ቤተሰብ ዛሬ የተለቀቀውን ቪዲዮ አይታችሁታል? በሱ ቤት በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። ማመን ነው የሚከብደው። እኔ እንጃ መቼም እንዳልክን የማታውቁት አላችሁ ብዬ አላስብም። ከአንድም ሁለት ቻናል ያለው ልጅ ነው። በጣም በብዙ ስራዎች የምናውቀው ልጅ ነው። እውነትን በመጋፈጥ የተለያየ እንግዲህ የስለላ ስራዎችን እየሰራ ሌቦቹን፣ አጭበርባሪዎቹን፣ ውሸታሞችን በማጋለጥ ጠንካራ ጀግና ወንድ በቃ ለእውነት እስከ ጥግ ድረስ ተጋፍጦ ሀቅን የሚያስገኝ ጀግና ወንድም ነበርና ያንን ጀግና ልጅ ያንን ጠንካራ የስራ ሰው ያንን ቆንጆ ልጅ ያንን ሽቅርቅር ዘናጭ አማላይ የሆነ ልጅ ዛሬ ጎዳና ላይ በዚህ መልኩ ስታዩት ምን ሊሰማችሁ ይችላል? እኔ በጣም ነው የተሰማኝ እግዚአብሔርን። እኔ እንጃ እኔ አላቅም። እኔ ማመን ነው ያቃተኝ። እሱ ነው አይደለም እንዴ? ምን እየሆኑ ነው? ፕራንክም መሰለኝ እግዚአብሔርን። መጨረሻውን ቆይ እስኪ እንጠብቅ፣ የመጨረሻውን ቪዲዮ ምናምን እስከ መጨረሻው እንይና ብዬ የመጨረሻ እስከሚያልቅ ድረስ ራሱ በቃ የሆነ ፕራንክ ነው ብለው ይመጣሉ ብዬ አስቤ ነበረ፣ ግን አይደለም። አይገርምም? የሰው ልጅ መጨረሻ እንደዚህ ሆኖ እሱን ማየት አያሳዝንም? አያምም? በጣም ነው የሚያመው፣ በጣም ነው የሚያመው። የምሬን ስነግራችሁ እንዴት ቤተሰብ በዚህ ልክ አስችሏችሁ ጸጥ አላችሁት? እነገላን እህቱ እንደዛ የምትንሰፈሰፊለት እህቱ፣ የምር አንቺ ሴት ልጅ ነሽ፣ ቢያቀተሽ እንኳን እንደ ጓደኞችሽን የወንድ ጓደኞች መቼም የሉም አይባልም፣ የሰፈር ልጆች እንደው ያክስት ያጎት ልጅ ይጠፋል። እሱን እስር አድርጋችሁ ወደ ገዳም ወደ ጸበል መውሰድ ያቅትሻል? የምር አስችሎሽ እንደዚህ ጎዳና ላይ ተውሽው እህቱ እነገላን። ጓደኞቹ አስመሳዮች። የምር የሆነ ሰው እንዳልክ ጠፋ ምናምን ተብዬ እኔም አድናቂው ነኝ አለ። እንግዲህ እዛ ቪዲዮን የቀረጸው ልጅ ማለት ነው። አድናቂ ነን፣ ወዳጆቹ ነን። ግን አለ ሲጠፋ ከሚዲያ ይሄ ሰው ምን ሆኖ ነው ጠፋ ተብዬ ስልክ ተደወለልኝ። ከዛ እኔ አቅራቢው አካባቢ ነኝ፣ ለነሱ ቅርብ ስለሆንኩኝ ችግር የለም ያለበት ከተማ ሂጄ የእሱን ደህንነት ለማወቅ እሞክራለሁ ብዬ መልስ ሰጠኋቸው እና ቀጥታ ወደ እንዳልክ ሀገር ነው የሄድኩትኝ አለ። ከዛ ሲሄድ ጎዳና ላይ ወጥቶ ነው ያገኘሁትኝ እና እያንዳንዱ ጓደኞቹን ጠይቋል። እንግዲህ ከሁለት ጓደኞቹ ናቸው ለዛሬ የገቡት፣ ግን እነሱም ያሉትን አይታችሁታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይኔ ዘንድሮ ሰው ግን በጤናው ነው። በቃ እሱ እኮ ለይቶለታል። እሱ እኮ ከጥቅም ውጭ ነው። በቃ ምንም ጸበል ተወሰደ ምን አልተወሰደ ምንም በቃ እሱ የሱ ነገር እኮ ያለቀ ነው አለ ጓደኛው። አንደኛው ደግሞ ልብስ ሰጠዋለሁ፣ ምግብ ሰጠዋለሁ፣ በቃ ይመቸው እዛው ይኑር አይነት ነገር ነውና በጣም ነው የሚያሳዝነው። እግዚአብሔርን የሆነ ነገር እኔ እንጃ አላቅም። የሰው ልጅ በዚህ ልክ ማለት እንደዛ ሲሰራ የነበረ እንደዛ ጠንካራ ብዙዎቹን ሲረዳ የነበረ ለብዙዎቹ ወጣቶች የሚያበረታታ ልጅ ዛሬ ላይ እንደዛ ሆኖ ስታዩት እግዚአብሔርን በጣም ነው የሚያመው። በጣም ማለት ነው ማርያምን እኔ በጣም ነው የተሰማኝ። ቪዲዮውን ራሱ በቃ እኔ እንጃ መጨረስ ነበር ያቃተኝ። እንደው የሆነ ወደ መጨረሻ አካባቢ ራሱ ፕራንክ ነው ብለው ይሉናል ብዬ ነበረ፣ የምር ስነግራችሁ ማለት ነው። እና የሰው ልጅ ለካ እንጃ አላቅም። እሱ ማለት እኮ በጣም ብዙ ጓደኞች ያሉት ልጅ ነው ታውቃላችሁ። የሚሰራውም ስራ ሰው የሚያስፈልገው ነበረ። ብዙ ካሜራማኖች ከጎኑ ነበሩ፣ ብዙ ረዳቶች ከጎኑ ነበሩ። በጣም ብዙ ሰው በዙሪያው የነበረ ልጅ ነው እና ከሆነ ጊዜ በኋላ ግን ያንንም ስራ ትቶት ከሄለን ጋር ሄለን ታቋታላችሁ፣ ሄሉ ዩቱብ ከሷ ጋር እንግዲህ ጓደኝነት ጀምረው ነበር አብረው ዩቱብ እየሰሩ ምናምን። በኋላ ላይ ደግሞ ያው ፍቅረኛ ነን አሉ፣ ብዙ ነገር ውስጥ ገቡ ምናምን ነገር። ከዛ እንግዲህ መሀል ላይ ምን እንደተደረገባቸው ምን እንደሆኑ አይታወቁም። የተለያዩበት ምክንያት ራሱ ሳይታወቅ ተለያዩ። ከዛ በኋላ እንዳልክ ከሚዲያው ጠፋ። ከሆነ ጊዜ በኋላ እንግዲህ ጸበል ነበርኩኝ ድኛለሁ፣ ተሽሎኛል። ሰው አስደግሞብኝ ነው፣ ድግምት ነበረ በእኔ ላይ መተት ድግምት ተደርጎብኝ ነበርና እግዚአብሔር ይመስገን ተሽሎኛል። ከጸበል ወጥቼ ነው አሁን ደህና ነኝ። አሁን ከራሴ ጋር ነኝ። በጸሎት ላሰባችሁኝ ሁላችሁም አመሰግናለሁ ብሎ መጥቶ ነበረ ደህና ሆኖ ማለት ነው። እና ሄሉንም ይቅርታ ጠይቆ ደህና ስላልሆነ ከራሴ ጋር ስላልነበርኩኝ ነው ድግምቱ ነው እንደዛ አንቺ ጋር በቃ እንዳልስማማ ያደረገኝ ብሎ ሄለንንም ይቅርታ ጠይቆ በሚዲያ በቃ ከሷ ጋር ድጋሚ እንድንገናኝ ጸሎት አድርጉልኝ ምናምን እኔ ጥፋተኛ ልክ አልነበርኩም ብሎ ደህና አይተነው ነበረ። ከዛ መልሶ ጠፋ ደግሞ ማለት ነው። እንደምታዩት ጠፋ። የሆነ ሰዓት ላይ ብቅ ይልና የሆነ ሰዓት ላይ ደግሞ ይጠፋል። እና ዛሬ
በስመ አብ ወወልድ ወመንፈስ ቅዱስ። በቃ አንደኛውን ጎዳና ወጥቶ ያን የመሰለ ልጅ ከሰውነት ተራ ቤተሰብ አይታችሁታል። ፊቱን ሰውነቱ በቃ አልቋል እኮ እንዳለ ማለት ነው። እንዳልክን አሁን እንደዚህ ማየት አያምም? በጣም ነው የሚያመው። ለምን? በጣም ጀግና ልጅ ነው። ለእውነት እንደዚህ አንገት ለአንገት ተናንቆ ለእውነት የቆመ ማለት ነው። ለሀቅ የቆመ የስንቶቹን ህይወት የታደገ የስንቶቹን ታውቃላችሁ። የስለላ ስራ ነበረ የሚሰራው፣ ካሜራ በመደበቅ እውነትን ማወጣጣት ወይ ደግሞ የሆነ ውሸት ደብቀው የንብረቶች ደብቀው ምናምን በማወጣጣት እውነቱን እንዲናገሩ አድርጎ ካሜራ ደብቆ ምናምን የብዙዎችን ህይወት የታደገ ልጅ ነው። ከአንድም 2 ቻናል ነው ያለው ታውቃላችሁ። እና በእርግጥ ስራው በጣም ከባድ ነበረ፣ በጣም አስኪ ነበረ፣ ለህይወቱ ራሱ የሚያስፈራ ነበረ። ብዙ ሰው ይፎክርበት ነበረ፣ ብዙ ሰው ይዝትበት ነበረ። እና ከሆነ ጊዜ በኋላ አላቅም ቤተሰቦቹ ይከልክሉት እንዴት እንደሆነ ባላቅም ያንን ስራ አቁሞ በቃ ኖርማል እንደ ማንኛውም ሰው ዩቱብ እየሰራ ነበረ፣ አዝናኝ የሆኑ ቪዲዮዎችን ከነ ሄሉ ጋር ምናምን። እና ብቻ እኔ እንጃ፣ እኔ እንዳልክን የሚያውቀው ሰው በዚህ ልክ ዛሬ ሲያየው እኔ ምን ሊሰማው እንደሚችል አላቅም። በቃ አሁን እነዚህ አሁን የመጡት በተለይም የቡታጅራ ዩቱበሮች ሳይመጡ በደንብ የምንከታተለው ልጅ የመጀመሪያዎቹ ዩቱበሮች ውስጥ ነው አንዱ እንዳልክ ማለት ነው። በጣም ሚዲያው ላይ የነበረ ታዋቂ፣ ጎበዝ፣ ጀግና፣ ታታሪ፣ ላመነበት ነገር ማለት ነው እስከ ሞት ድረስ አንገት ለአንገት ተፋጦ እውነታን የሚያገኝ ሀቅን የሚያስወጣ በጣም ጀግና ልጅ፣ በጣም ጎበዝ ልጅ ማለት ነው። እና ያንን ልጅ ዛሬ ላይ እንደዚህ ሆኖ ማየት በጣም ነው የሚያመው። እግዚአብሔርን በጣም ነው የሚያመው። እኔ እንጃ አላቅም። እኔ ኧረ በስመ አብ። እንደው ሄሉ ግን የምር አስችሎሽ እንደዚህ አይተሹ ዝምት ያለሽ? እኔ አላቅም ማለት በቃ የእናንተ የፍቅር ግንኙነት ተቋርጧል። ግን እንደ ጓደኛ በዚህ ሰዓት ከጎኑ ሆነሽ ወደ ጸበል ብታስወስጁ ጓደኛ አንቺም አለሽ። በጣም ብዙ የወንድ ጓደኞች አሉሽ፣ ምርጥ እነ ልውል እነ ኪራ። እባክሽ ሄሉዬ ይዘሹ ሂጅ ወደ ጸበል፣ ወደ ገዳም። የምር ከእግዚአብሔር ታገኘዋለሽ። ለነፍስሽ ይሆንሻል። እግዚአብሔርን ለነፍስሽ ይሆንሻል። የሰው ልጅ ይጣላል፣ ይታረቃል። ግን በቃ እኔ እንጃ አብረሹ የበላሹ የጠጣሹ ሰው በዚህ ልክ ሆኖ ጎዳና ላይ ማየት በጣም ነው የሚያመው። መቼም ዛሬ ይሄን ቪዲዮ አይተሽ እኔ እንጃ እንቅልፍ ይዝሻል ብዬ አላስብም። እንኳን አንቺ አብረሹ የበላሹ የጠጣሹ አብረሹ ብዙ ነገር ያሳለፍሹ ይቅርና እኛ በአካል የማናውቀው በሚዲያ የምናውቀው እግዚአብሔርን በጣም ነው ያመመን፣ በጣም ማለት ነው። እና ማለት የሆነ ሰው ነው በቃ ሰው ከልቡ ሰው ማለት ነው። ለሀቅ የቆመ የብዙዎቹ ምስኪኖችን ገንዘብ ያስመለሰ፣ የብዙ ምስኪኖችን መሬት ያስመለሰ፣ የብዙ ምስኪኖችን ሀቅ ያወጣ ምርጥ ልጅ ነው። ምንም ብላችሁ ጸበል ለመውሰድ ሞክሩ። በቃ ወንድ ጓደኞቻችሁን ሰብስባችሁ የምር ከእግዚአብሔር ታገኙታላችሁ። በቃ እኛ በጸሎት ነው ልናስብ የምንችለው። እንዳልክዬ እግዚአብሔር አምላክ በቃ ካንተ ጋር ይሁን። ካለህበት ከዚህ ከመጥፎ ሁኔታ ውስጥ ወጥተህ እንደ ድሮ ሆነህ ለማየት ያብቃን። ባየነው ነገር በጣም ልባችን ተሰብሯል። በጣም አዝነናል። የሆነ አለ አይደለ ማመን የሚከብድ ነገር ነው። በቃ እኔ እንጃ ብዙ የሚያሳዝን ብዙ ልብ የሚሰብር ነገር አይተናል። እኔ እንጃ እንዳልክ ግን እንደዚህ ሆኖ እናየዋለን ማለት በጣም ከባድ ነው። ማለት ራሱን የቻለ በቃ ያለው ሰው ነው። በጣም የራሱ የሆነ ነገር በሙሉ ያለው ሰው ነው። ቤት ብትሉ፣ መኪና ብትሉ፣ ስራ ብትሉ እንደዚህ ድንገት ጎዳና ላይ የተቀዳደደ ልብስ ለብሶ ምን እንደዚህ ክሰል መስሎ ከሰውነት ተራ ወጥቶ ስታዩት ምንድነው ሊሰማችሁ የሚችለው? ከራሱ አልፎ ለሰው ሲተርፍ የነበረ ልጅ እና በጣም ነው ልብ የሚሰብረው። ብቻ እኛ ከጸሎት ውጭ ምንም ልናረግልህ አንችልም። እውነት እኔ እንጃ አላቅም። ብቻ ፈጣሪ ካንተ ጋር ይሁን። እግዚአብሔር አምላክ የሚጠቅሙህን ሰዎች ወደ አንተ አምጥቶ ወደ እሱ ቤት እንዲወስዱህ እንዲያደርግ እግዚአብሔርን በጸሎት እንጠይቃለን። በጣም አዝነናል፣ ግን ደግሞ ይሄ ቀን ያልፋል። አንተ ጠንካራ ነህ፣ ጀግና ነህ፣ ጎበዝ ነህ። እግዚአብሔር ደግሞ ጥሎ አይጥልህም። በቃ ይሄ ምናልባት ትንሿ ፈተና ነች። ስለዚህ እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው እና ይሄን ፈተናም ታልፈዋለህ። ግን በዚህ መልኩ አንተ ጎዳና ላይ ክሰል መስለክ እንደዚህ ማየት በጣም ነው የሚያመው። በጣም የምር በጣም ማለት ነው። እንዴት ጓደኛ ጓደኛ ግን ኧረ ተው ግን ካዲ አትሆኑ በዚህ ልክ የምር
እረ ተው ካዲያቱን። የሰው ልጅ ይወርቃል ይነሳል፣ ግን በዚህ ልክ ራሳችሁን እረ እኔ እንጃ። እንኳን ሰው ራሳችሁ ትታዘቡታላችሁ። ይሄ ልጅ ደህና መሆኑ አይቀርም። ምክንያቱም መድኃኒዓለም አለለት፣ የፈጠረው አምላክ ጥሎ አይጥለውም።